የባቡሬ እናት ቀጥ ብላ ቅምጥል አባት ቤት ገባች። የቅምጥል አባት በጣም ደነገጠ። ምክንያቱም ደግሞ ለወንድ ልጅ ያላት ጥላቻ የባቡሬ እናት ለየት ይላል። በድንጋይ ነው እያለች የምታባረራቸው። የባቡሬ አባት መውጫ መግቢያ አጥቶ በጣም ተጨናነቀ። እሷም ታዲያ ድንጋይ ይዛ ነበር የገባችውና በያዘችው ድንጋይ ራሱን ትለዋለች። ነገር ግን አዴይና ዴብ ተከታትለዋት ገብተው ነበር። እንዲሁም ደግሞ ባቡሬም ተከታትሏት ገብቶ ነበር። ምክንያቱ ደግሞ ቅምጥል አደራ ሰጥታቸዋለች እና ባቡሬም ሆነ አዴይና ዴብ በጣም ይደናገጡና የባቡሬን እናት ይዘዋት ወደ ውጭ ይወጣሉ። ወደ ውጭ ይዘዋት ከወጣት በኋላ ሁለቶችንም ዴብንና ባቡሬን እንደዚሁ እያባረረቻቸው በድንጋይ ልትላቸው ስትል ሩጠው ያመልጧታል። እና አዴይን ትይዛትና እባክሽ ከነዚህ ልጆች ራቂ፣ ሊጠቀሙብሽ ነው፣ ወደውሽ አይደለም እኮ እባክሽ ሰላምዬ፣ ርቦሽ ነው? ከራበሽ እኮ እኔ አበላሻለሁ ትላታለች። አዴይም ኧረ አይደለም አራበኝም ብላ ብትላትም እሷ ግን በግድ ነው ተቀመጭ ብላ ታስቀምጣታለች። ቅምጥል ግን አባቷን እዚህ ጥላ እሷ ከኪንጎ ጋር እንግዲህ በገጠር በሚያምር በነፋሻ ደስ በሚል በአረንጓዴ እንግዲህ እየተዝናኑ ይገኛሉ። ገጠር መወለድ መታደል ነው፣ ወይኔ በጣም ደስ ሲል እያሉ እንግዲህ ሲንቦራጨቁ አይተናቸዋል። እናም እንግዲህ አንድ ቆንጅዬ ልጅ ትመጣና ምን እያደረጋችሁ ነው ውሃውን የምትራጩት? እኔ እኮ ውሃ ልቀዳ ነው የመጣሁት፣ ውሃ እኮ የሚጠጣ ነው ብትላቸውም ቅምጥል ግን ምን አገባሽ አርፋሽ ተቀመጭ ትላታለች። እናም ታዲያ የአዴይ ዘመዶች እንደሆኑ በሚነግሯት ሰዓት ቅምጥልን ታቅፋታለች እና አለፍ ብላ ኪንጎን ልታቅፍ ስትል እንግዲህ እጇን ትይዛታለች። ምን መሆንሽ ነው ብላ እንግዲህ ኪንጎ እንዳይሳምባት ከልክላለች። እንግዲህ ወንድ ማለት አፍቃሪ ማለት እንደዛ ነው። ሌላ ሴት እንዲነካባት አትፈልግም ቅምጥል። ለዛም ነው እንግዲህ ኪንጎን ተከትላ አባቷን ጥላ ገጠር ድረስ የሄደችው እና እንግዲህ እና የቅምጥል አባትም አዴይ በሄደችበት ሰዓት ምን ሆነሽ ነው? ውጭ ያለችው እብድ አሯሩጣሽ ነው የመጣሽው? ምንድን ነው? ምን ተፈጥሮ ነው? በሚላት ሰዓት እንግዲህ ቅምጥል አደራ ሰጥታኝ ነበረ፣ ለዛ ነው የመጣሁት ስላቸው ቅምጥል መሆን አቢ ነው ምንድን ነው ሲሏት እንግዲህ ምንም አልሆነችም፣ ነገር ግን አሁን የለችም ለዛ ነው ሲሏታ ያንን ጎረምሳ ተከትላ ሄደች ማለት ነው ይላሉ። አይ ተከትላ እኮ አይደለም። እና እሷንም አዴይንም ሲመክሯት ነበረ። ፍቅረኛለሽ ወይ ማለት ጓደኛለሽ ወይ ሲሏት አዎ አለኝ ትላለች። የቅምጥል አባት እንግዲህ ሴት የወለደ መከራ ነው። አቤት ሴት የወለዳችሁ ሪበሏ ጎንብሳችሁን የሚባል አባባል አቃለውኝና አይ ሴት ልጅ የወለደ መከራው ብዙ ነው፣ አይ መዋረድ እያለ ነበር። እንግዲህ የቅምጥል አባት በጣም ነው ደስ የሚለው እውነት ለመናገር እና የቅምጥል አባት አዴይ እጁን አስታጥባ ምግብ ካበላችሁ በኋላ እረ እንዲያው አንቺን የመሰለች ልጅ እንዴት እስከዛሬ ድረስ አላየሁሽም ይሏታል። አዎ ሰው ቤት ነኝ የምሰራው በምትል ሰዓት እንዲያው አንቺን የመሰለ ልጅ እና ከስራሽ ላይ ፈናቅዬ ያመጣውሻ በሚላት ሰዓት አይደለም አሁን ከስራ ወጥቻለሁኝ ትለዋለች። እና ምን ታማምነሽ ነው ስራ ያወጣሽው በሚለባት ሰዓት እንግዲህ አይ የሆነ ስራ ልጀምር ፈልጌ ነው ትለዋለች። እና ፍቅረኛለሽ ወይ ይላታል። እና እንግዲህ አዴይም አዎ አይ እያለች እንግዲህ ተወዛግባ ነበረ። በመጨረሻ መዋል ላይ በምትለው ሰዓት እንግዲህ ተወጅዋለሽ ወይ ይሏታል። አዎ እወደዋለሁ የሚል መልስ ነበር የመለሰችላቸው። ነገር ግን አዴይ አሁን በጣም ጭንቀት ውስጥ ነው የምትገኘው። ምክንያቱም እንደ ሊሊ ጉድ ልሆን ነው ጥሎኝ ሊሄድ ነው እያለች እንግዲህ በጭንቀት ውስጥ ትገኛለች። እና የቅምጥልም አባት ዋናው እሱ ነው፣ ዋናው መውደድሽ ነው፣ የምትወጁ ሰው መሆኑ ነው። ነገር ግን አንድ ነገር ልምከርሽ በሚላት ሰዓት እሷም ሰፍትልና እሺ ምንድን ነው? እና ታዲያ እሱ እየወደድሽ ወየትም ሰፈር ጥለሹ እንዳትሄጂ፣ እናም በፍቅራችሁ ላይ ሌላ ችግር እንዳትፈጥሪ እና አዴይም አልገባትም እና አልገባኝም ትለዋለች። አሁን ደግሞ ምናልባት በተጣሉ እናንተ ሴቶች የምትወስኑት ውሳኔ በጣም ከባድ ነው። እናም ሁሉን ነገር ስትወስኝ አስበሽ ነው። ከአንቺ ትልልቅ የሆኑ ስለ ትዳር የሚያውቁ ሴቶችን ቁጭ ብለሽ አማክሪያቸው እና አዴይም ታዲያ እሺ አባባ ትላቸዋለች። እንግዲህ የቅምጥል አባትም አምጥተሽ እንድታስተዋውቅኝ ይሏታል።
እና አምጥተሽንም ልመርቃችሁ ይሏታል አዴም። እሺ ነገር ግን እንደዚህ ነጻነት ካለዎት ለምንድን ነው የኪንጎንና የቅምጥልን ፍቅር የከለከሉት የሚል ጥያቄ ተጠይቀዋለች። እናም ፋዘርም ያንቺና የእሷ እንዳይደለም ኪንጎ ለቅምጥል አይሆናትም፣ ከበፊትም ቢሆንስ ቅምጥል እንጂ የምትወደው እሱ አይወዳትም። እናም ይሄን እያወቅኩ ደግሞ ቅምጥልን አሳልፌ ብሰጠው መጫወቻው ነው የሚያደርጋት። እና ዴም ታዲያ እኔ የኪንጎን ስነ ምግባር አውቀዋለሁ ጥሩ ልጅ ነው በምትለው ሰዓት አይ አይመስለኝም፣ እንዲያው እሱን ተከትላ አሁን መሄዱ ምን ይባላል? አሁን ኪንጎን ተከትላ ገጠር ድረስ መሄዷ። እና ዴም ታዲያ እሷ ተወደደች ምን ማድረግ ይቻላል አባባ እንደው መፍቀዱ አይሻልም ብለው ነው የሚል እንግዲህ ታማክራለች ማለት ነው። እንግዲህ ለቅምጥል ውለታ እየዋለችላት ትገኛለች አደይ ማለት ነው። አደይ በእርግጥ ጥሩ ልጅ ናት፣ መልካም ልጅ ናት። ለሰዎቹ መጥፎ አታስብም። ለሰዎቹ ጥሩ ነገር ለመስራት ነው የምታስበው። ነገር ግን ሌሎቹ እሷን ለመጉዳት ነው እንግዲህ የሚሰሩት ማለት ነው። እና የቅምጥል አባትም ልጄን ልክ እንደኔ የሚሳሳላት የሚወዳት ባል ነው የምፈልግላት። እና ዲም ታዲያ ልክ እንደ አባቷ የሚወዳት ታገኛለች ትላቸዋለች። እንግዲህ እሳቸው አይጠፋም እሷ እሱ ጋር ትጃጃላለች እንጂ ሌላ ስለማይታያት ነው እንጂ እንደ አባቷ የሚወዳት አታጣም። እንግዲህ የቅምጥል አባት አሁን እኔ ስልክ ሲደውላት እያነሳችልኝ አይደለም ይላሉ። ነገር ግን እዛው ኔትወርኩ ምናምን አስቸግሯት ይሆናል እንጂ ቅምጥል አባቷን ታከብራለች፣ አባቷን ትወዳለች ማለት ነው። እና እንግዲህ አዴም 1-3 ቀን መቆየቱ አይቀርም። እስከዛ ድረስ እኔ እየመጣው ጠይቆታለሁ ትለዋለች። እና እንግዲህ የቅምጥል አባትን ተባረኪ ክብር ሁኝ የኔ ልጅ ብለው እንግዲህ አዴን ሸኝተዋታል ማለት ነው ወደ ቤታቸው። ዴብ አሁን ላይ በጣም እንግዲህ ከመጨናነቁ የተነሳ እየጠጣ እየሰከረ ይገኛል ማለት ነው። ገና ለገና በነገራችን ላይ ለአባቱም ሆነ ለእናቱ ገና አላሳወቀም። ይሁንና ገና ለገና እምቢ ይሉኛል፣ ይከለክሉኛል፣ አይፈቅዱልኝም እያለ እንግዲህ ራሱን እየጎዳ ይገኛል። አዴም ጭንቀት ውስጥ ትገኛለች። አሁን እንግዲህ ዴብ እየሸሸኝ ነው፣ ልክ እንደ ኤላ ጥሎኝ ሊሄድ ነው ትላታለች ለሊሊ ራሱ። ሊሊም ደግሞ ታይ ዴብ እንደዛ አያደርግም እና ደግሞ እኔ ያናግረዋለሁ ምን እንደተፈጠረ እስኪ እኔ ያዋራዋለሁ ብላታለች ማለት ነው። እንግዲህ ዴብም ካደረበት ወደ ቤት ተመልሶ ነበረ። ወደ ቤት በተመለሰበት ሰዓት ግን ሮማን እዛ ቤት እንደምትሰራ ትነግረዋለች። ሮማን እዛ እንደምትሰራ ስትነግረው ግን ዴብ በጣም ነው ደስ ያለው። ምክንያቱ ደግሞ በቃ እንግዲህ አዴይ ከዛ ቤት ከሰራተኝነት ተገላገለች ማለት ነው ብሎ ያስባል። ነገር ግን አንድ ሰው ከወደደ እስከ ማንነቱ ነው መውደድ ያለበት። አሁን ዴብ የተጨናነቀው በቃ ሰራተኛ ገባ ይሉኛል ብሎ በጣም ተጨንቋል። ስለዚህ ሰራተኛ የሚለውን ስሟን የአዴይን ስም ለማጽዳት አሁን እየሞከረ ይገኛል ማለት ነው። በዛ ላይ ደግሞ እንግዲህ ሩታም አዴይን ከዴብ አጠገብ ራቂ፣ ያንቺ የዴብ እናትና አባት ያንቺን ፍቅርና የዴብን ፍቅር አይቀበሉም፣ ስለዚህ እሱ ወደ ራሱ ይመለስበት፣ አንቺ ካጠገቡ ራቂ እያለች እንግዲህ ያጨናነቀቻት ትገኛለች። በአንድ በኩል ደግሞ ፍቅርና ቲናም እንግዲህ አዴይን ለመጉዳት ያሴሩ ይገኛሉ። እንዲያውም አዴይና ዴብ አንድ ቤት ሆቴል ነው ያደሩት እያሉ እንግዲህ ሲያሟቸው ዴብም ከኋላ ደርሶ አስደንግጧቸዋል። ምንድን ነው ደግሞ እናንተ ሁለታችሁ በአንድ ተጣምራችሁ ሰውን ለመጉዳት እየተመካከራችሁ ነው ብሎ ከኋላቸው አስደንግጧቸዋል። ሊሊ ደግሞ እንግዲህ የባቡሬን እናት ወደ ራሷ ለመመለስ እየታገለች ትገኛለች። ዛሬ እንግዲህ አጭር ቀሚስ ለብሳ ፏ ብትን ብላ ነበረ እንግዲህ ማዘሯ ጋር የሄደችው። ያንን ስታይ ግን ማዘሯ እንግዲህ የበፊቱን ያስታወሰች የሆነችውን ነገር ትነግረኛለች ብላ ስላሰበች ነበር ሊሊ እንደዛ ለብሳ የሄደችው። ነገር ግን የባቡሬ እናት ለማውራትም ትንሽ ሞክራ ነበር ማለት ነው። እና እንደዚህ የሆንሽበት ምክንያት ምንድነው በምትላት ሰዓት ወንዶቹ ናቸው እንደዚህ እየተጫወቱብኝ፣ ባሌን በጣም ነበር የምወደው እያለች እንግዲህ ወሬ ጀምራላት ነበረ። ያው እንግዲህ የባቡሬ አባት ጎርቷት ስለሄደ ነው እንደዚህ ልታብድና ወንዶችን እንድትጠላ ያደረጋት። እና በመጨረሻም እንግዲህ ሊሊን በጥፊ ያጭላታለች። በጥፊ ስትላት ግን በጣም ነበር የደነገጥኩት ማለት ነው። እሷን ለመርዳት ሄዳ በዛ ላይ ደግሞ እንግዲህ ባቡሬም እየፈራ ነው። ባክሽ ትጎዳሻለች ባክሽ፣ እሷ እንደዚህ ካመማት ቆይታለች ቢላትም ችግር የለም እኔ አስተካክላለሁ፣ መቼም ቢሆን ተስፋ አልቆርጥም
ትለዋለች። እሱም ታዲያ እንደዚህ እናቱን ለመርዳት ስለሞከረችና እንደዛ ስላሰበች በጣም ደስ ብሎታል። እውነት ለመናገር የኔ ንግስቷ እያለ ነው ደግሞ የሚጠራት ማለት ነው። ባቡሬና ሊሊ እንዲፋቀሩ የሚፈልግ ማን ነው? እንደኔ ማለት ነው። በነገራችን ላይ ወደ መጨረሻ አካባቢ ባቡሬና ሊሊ መፋቀራቸው አይቀርም። በእርግጥ ባቡሬ አሁንም ወዷታል። ነገር ግን እሷ ልቧ ያለው ከሊሊ ጋር ከኤላ ጋር ስለሆነ ነው እንጂ ባቡሬ አሁንም ወዷታል። በተለይ ደግሞ እናቱን ለመንከባከብ እና እናቱን ለመርዳት የምታደርገው ነገር በሙሉ የባቡሬን ልብ ተቆጣጥሮታል። እና እንግዲህ አሹና ሮማን እንግዲህ አንድ ቤት በመስራታቸው በጣም ደስ ብሏቸዋል። እንግዲህ እዚህ ቤት ልሰራ ወስኛለሁ በምትለው ሰዓት አሹ በጣም ደስ ብሎ ቅፍ አድርጎ እንግዲህ ሲያሽከረክራት የፍቅር መቀሷ ፍቅር መጣችና እንግዲህ አጠወለገቻቸው። ፍቅራቸውን አጠወለገችው። በእርግጥ እንግዲህ ፍቅር አታስቀምጣትም። ይሁንና እንግዲህ የፍቅር እናትም እባክሽ ተደከመሽ ቁጭ በይ አረፍት አድርጊ በምትላት ሰዓት ፍቅር ግን ትናደድ ያለች። ኧረ እንደው እናቴ እባክሽ ካሁኑ ገና ከመግባቱ አታቅብጫት። አዴን እንደዛ አቅበጠሻት አዴን እንደ አናታችን ላይ የወጣችው በምትላት ሰዓት ታይ እንጂ ፍቅር ሮማን ማለት እኮ ያንቺ ጓደኛ ናት። ይደክማታል፣ እረፍት ማድረግ አለባት ትላለች። እንግዲህ የፍቅር እናት በጣም ጥሩ ሰው ናት። ሰው ታምናለች። ነገር ግን የወለደቻት ልጅ እንደው ፍቅር ሰይጣን በሏት። ሰይጣን ማለት ነው። ሰይጣን ይቀናባታል። ከሰይጣን 7 ቀን ቀድማ የተፈጠረች ማለት ፍቅር ነች። እንግዲህ ከቲና ጋርም በግድ ደቤኛ ይሆናል። እንግዲህ እንትን ሊሉት ነው። ከአንገቱ በላይ ከወገቡ በላይ ፍቅር፣ ከወገቡ በታች ቲና ሊወስዱት ፈልገው ነው። ቆይ ሁለታቸው አብረው እየሰሩ ያሉት እንዲሁ ከአዴጋ ቢለያዩ ለማን ይሆናል ብለው ስላሰቡ ነው። በእርግጥ እሱ ከአዴጋ ይለያዩም፣ ያው አሁን ጭንቀት ቢሆንባቸውም፣ ነገር ግን የፍቅር እናት ያዴንና የዴብን ግንኙነት ታውቃለች። ባለፈው ነቅታባቸዋለች። ነገር ግን እሷ ልክ እንደማታውቅ ሆና ያው ከነሱ ልስማው ከነሱ ይምጣ ብላ ስለጠበቀች ነው መሰለኝ እንትን እያለች ትገኛለች። እንግዲህ እናትህም ደውላ ነበር ስትለው ዴብ በጣም ነበር የደነገጠው። እሺ ደውላ ምን አለች ነበር ያለው ማለት ነው። ዴብ እንደዚህ መጨናነቅ የለበትም። ምንድነው እሱ ከወደዳት እኮ መብቱ ነው ማግባት። እንግዲህ እኛ ቤተሰብ በእርግጥ አይሆንም ሊል ይችላል። ነገር ግን ደግሞ ለሱ ዋናው ነገር ጸባይዋ ነው። ዋናው ነገር ለሱ ከተመቸችውና እሱ ከወደዳት ቤተሰብ የኛ ኑሮ አይኖርም። አንዳንድ ጊዜ ምናልባት ያኔ ጸባያቸው ጥሩ መጥፎ ሆኑ ሰዎች መጥፎ የሆኑ ወይ ደግሞ በቃ ያችንም የሚል ሰው መጥፎ ሊሆን የሆነ ሰው ጸባዩ እሺ ቢከላከሉም፣ ነገር ግን አዴ ጥሩ ሰው ሰራተኛ ከመሆኗ ውጭ ሌላ ምንም የሚጎላት ነገር የለም። ለማንኛውም በቀጣይ ክፍል በጉጉት እንጠብቃለን ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። መልካምነት ለራስ ነው።